አሰላሙ አሌይኩም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ዛሬም በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑኝ። እውነት ለመናገር በጣም ነው ብሩኬ ያሳዘነኝ። ትናንትና ከሀብ ጋር ሆኖ የለቀቀው ቪዲዮ እውነት በጣም አሳዝኖኛል፣ እኔ ማለት ነው ወላሂ። እና ቤተሰቦች ብዙዎቻችሁ ፕራንክ ነው እያልን ነው የነበረው፣ ግን አሁን ላይ ግን እኔ እንጃ በጣም ማለት ትናንትና ራሱ ይመጣሉ ብለን ብዙዎቻችን እየጠበቅን ነበረ። እኔ ራሱ የሆነ ፕሮግራም ነበራቸው እዛ ጋ ያንን ታምሌል አድርጌላችሁ ፎቶቸውን መጥቼ ነበረ። ምክንያቱም አብረው እራት ተገባብዘው ምናምን እንደነበሩ ሰምቼ ነበረ። ግን አሁን ላይ ግን እኔ እንጃ ብቻ አላቅም ምን እንደሆኑ ብቻ ባላቅም ውስጣቸው የገባውን ነገር እንግዲህ ሀይሚዬ አኩርፋኛለ እያለ ነው ብሩኬ። ምን እንዳደረጓትም ምንም የማውቀው ነገር የለም። ትናንትና ብዙ ነገሮችን አሰብኩ። ምንም ነገር እኔ ያረኳን ነገር እሷን የሆነ ነገር እኔ አርጊያትም አላቅም፣ መቼም እንትና አጎድቻት አላቅም፣ መቼም አልጎዳትም እያለ ነበረ ማለት ነው። ምክንያቷን ደግሞ ንገርኝ ብያን ነበረ። ምክንያቷንም ልነግረኝ አልቻለችም። ንገረኝ አንተ ነው እያለች አለችው። እኔ ደግሞ ብዙ ሰዓት አሰብኩ፣ ግን ምንም ነገር ያደረግኩን ነገር የለም፣ ልንግባባ አልቻልንም እያለ ነው ማለት ነው። እንግዲህ ቅመሟ ደግሞ እኛ ደግሞ ፕራንክ እያደረገችው ነው ብለን ብዙዎቻችን ወስነን ያለ ነው ፍራንክ ላይ ነው። እንግዲህ ብዙ ጥላቶች እንዳሏቸው እናውቃለን፣ ሁላችንም እናውቃለን። በነገራችን ላይ ማለት ነው ማለት ሰው ለሰው ማንም ተኝቶ አያውቅም። እውነት ለመናገር ማለት ነው ሰው በሰራ ሰው ባገኘ ሰው በራሱ በጠነከረ ሰው በራሱ በሄደ መንገድ እኔ እንጃ ለምን እንደሆነ የሚቀና ሰው እነኛን ሰዎች አንድ ጋር እንዳይሄዱ በአንድ እንዳይሆኑ ብቻ አላቅም ብዙ ነገር የሚያደርጉ ሰዎች አሉ። ለምን እንደሆነ ባይገባኝም ማለት ነው። ይሄ የኛ የአበሻዎች ተንኮል ነው ማለት ነው እውነት ለመናገር እና የሰው ወሬ ደግሞ እነሱ መስማት የለባቸውም። ሀይሚዬም ብኮ መስማት የለባትም። እኔ ግን እንዳሳብ ማለት ነው እንዳሳብ ቅር ያለኝ ነገር ቢኖር ምንድን ነው እኔ እናንተ ለስራ ነው የተገናኘ ነው ከስራ ውጭ ምንም ነገር እንደሌለን ነው ማንኛውም ሰው የሚያስበው እና ስለዚህ አሁን ላይ ብንለያይም ምንም አይደለም ብላ የተናገረችው ነገር በጣም ቅር ብሎኛል። እኔ እውነት ለመናገር ማለት ነው በቀደም ቪዲዮ ላይ ማለት ነው። እና ይህንን ደግሞ ለምንድን ነው እንደዛ ልትል የቻለችው? እንደዛ የሚሏት ልጆች በጣም ብዙ አሉ። ቅስም የሚሰም ኮሜንት በቃ የማይባል ኮሜንት የሚኮምቱ ልጆች አሉ፣ እውነት ለመናገር ማለት ነው። እና ይሄ ነገር እውነት አስከፍቷት ይሆን ብዬ እኔ በራሴ አሰብኩኝ። በጣም ነው ያሳዝነች ማለት ነው። ግን በዛ ሰዓት ግን እሱም በጣም ጥሩ መልስ ነበር የመለሰላት የነበረው። ብሩኬም የመለሰላት መልስ ያኮ ቀርቷል፣ ያ እንግዲህ ወደ ኋላ ተይው፣ ያ አስፈላጊ አይደለም። እኔና አንቺ ብዙ ነገሮችን አልፈን መጥተናል። ስራ ጉዳይ ብለሽ ምንም ነገር እንዲታወሪኝ አልፈልግም ብሎ ነበር እየመለሰላት ማለት ነው። እና ደስ ብሎኛል እውነት ለመናገር ማለት ነው። እንደዛ ግን አንድ ነገር እውነት ለመናገር እስካሁን ድረስ ያልተናገረው ነገር ምንድን ነው ብሩኬ እና ብዙዎች ኦዲንስ ደግሞ ብዙ ነገር የሚያስወራቸው ብዙ ነገር እንትን የሚላቸው ነገር አንዳንድ እንደውም በቃ የነሱን የማይወክሉ ሰዎች ራሱ ሲናገሩ የምሰማው ነገር አለና ያ ነገር ደግሞ ምንድን ነው የሚለውን ልንገራችሁ። ብሩኬ በጣም እንደሚወዳት በጣም እናውቃለን። እሷም እንዴት እንደምትወደው እናውቃለን ሁላችንም አይደል? ስለዚህ የኔ ፍቅር ብሏት አያውቅም። እንደገና ፍቅር አፈቅርሻለሁም ብሏት አያውቅም። ያን ነገር እንግዲህ እነሱ የልጆች እናት የልጆች አባት በመባባል እንዲሁም ደግሞ የኔ ውድ በመባባል ነው እንትን የሚሉት እና ለምንድን ነው አፈቅርሻለሁ ማይላት የምትሉ ብዙዎች አላቸው። በነገራችን ላይ ሰው በንግግርና በምላስ እንትን ማለት አይደለም። ዋናው ነገር ምንድን ነው? ተግባር ነው ለሰው ልጅ። እኔ ወድሻለሁ፣ እኔ አፈቅርሻለሁ፣ እኔ እንደዚህ ነው እሞትልሻለሁ ምናምን የሚል ሰው እኮ እውነት እኔ እንጃ ትክክለኛ ሰው ነው ብዬ አላስብም። በአሁን ሰዓት ማለት ነው ምላስ በጣም የበዛበት ወንዶች ሴቶችን የሚያማርኩበት የሆነ በቃ ሌለ ይሄ ቃላት አሁን ላይ በቃ ያ ነው እየታየኛለሁ ማለት ነው። እንደዚህ በማለት ማለት ነው።
እና ብሩኬ ደግሞ ይህን ቃል አይጠቀምም፣ በተግባር ነው የሚያሳየው። ምንም ነገር ሁሉንም ነገር ማለት እንደ ጓደኛ ወይም እንደ ፍሬንድ የሚያደርግላት ነገር ብዙ ነገሮች አሉ፣ እኛ እንኳን የምናያቸው ማለት ነው። እሷን እንዴት እንደሚወዳት እንዴት እንደሚያፈቅራት እንዴት እንደሚሆንላት ታያላችሁ አይደል እንዴ? እንደገና ሲቀጥል ደግሞ ከዛ ብዙ ነገሮችን የሚሰጣት ስጦታዎች፣ የተለያዩ ነገሮች የሚያደርግላት ነገር ፍቅር የሚገልጡ ብዙ ነገሮችን ያደርግላታል። በዛ ላይ ደግሞ በጣም የሚዋደዱ ካብሎ ይሆነዋል እና ስለዚህ ግዴታ አፈቅርሻለሁ ብሎ ወጥቶ መናገር ይጠበቅበታል ያ ሰው። ምክንያቱም የውስጡን እሱ ነው የሚያውቀው አይደል እንዴ? እሷም እንደዛው ታውቃለች አይደል? ምን ያህል እንደሚወዳት ምን ያህል ለእሷ ክብር እንዳለው ምን ያህል ሁላችንም የምናውቀው ነገር ነው ይሄ ነገር። እና ይሄን ነገር እያወቃችሁ ብዙዎቻችሁ አንድ ቀን እንኳ አፈቅርሻለሁ ትላት ሰምተን አናውቅም እኮ። ለሱ የስራው እንትናት እንጂ ለሱ መጠቀሚያ ናት እንጂ እውነት ለፍቅረኝነት እንደውም አይፈልጋትም። ብዙዎቻችሁ እንደዚህ አይነት ነገር የምትናገሩ በቃ ያልሆነ ነገር በቃ እነሱ በማያስቡ መንገድ ሌሎቻችሁ የምታስቡ ማለት ነው። እና አይፈልጋትም። አሁን ለስራው ነው እንጂ የሚፈልጋት እኮ የእሱ አይደለችም። በተጣሉ ሰዓት ራሱ ብዙዎቻቸው አጀንዳ የምታረጉባቸው ነገር ቢኖር ይሄ ነው። እና ይሄ ነገር ግን እውነት ብዙዎቻችን አስተሳሰባችን እንዴት እንደሆነ ባላውቅም እንደገና ደግሞ እሱን እንትን ብላችሁ እሱን ከፍ አድርጋችሁ በምንም ነገር እሷን ዝቅ የምታደርጉበት ነገር፣ እነሱ ሁለቱ አንድ ናቸው። ካሁን በፊትም እሱም ራሱ ተናግሯል። ብንጣላም ምንም ብንሆን ለጊዜው እንንኳረፍ፣ ለጊዜው ልንነጋገር እንችላለን። ግን ሀይሚ ናት። ሀይሚን ተመውደድ ደግሞ ወደ ኋላ ላይ ማንንም ሰው የለም ብሏል፣ ተናግሯል አይደል? ስለዚህ እንደዛ እየሰማችሁ እንኳ እየተነገራችሁ ብዙዎች አሁን ላይ የምታሽቃብጧላችሁ ማለት ብዙ ነገሮችን እነሱን ለመጣል ማለት እነሱን ይሆናል የለ ለመለየት ምናምን በጣም ብዙዎች የምትፈልጓላችሁ። በነገራችን ላይ ሰው እኮ የወደደውን ነው እንጂ የሚይዘው ያልወደደው ጋር አይኖርም። ስለዚህ እናገኘዋለን ያላችሁ ሴቶች ካላችሁ ሰው እናንተ ወዳችሁት ወይም እናንተ አፍቅራችሁት ያ ሰው ወደ እናንተ ይመጣል ማለት አይደለም። እና ስለዚህ ያ ሰው የሚወደውና የሚያፈቅረው ጋር ነው እንጂ የሚሄደው የማይወደውና የማያፈቅረው ጋር አይሄድም አይደል እንዴ? ስለዚህ አሁንም ቢሆን ሁለቱንም ባትለያዩቸው ደስ ይለኛል እኔ በራሴ ማለት ነው። ምክንያቱም ብሩክም ብሩክ ነው፣ ሀይሚም ሀይሚ ናት። እና ባንድ ሁለቱንም ባንድ አይን ብታዋቸው፣ ታልፈለጋችሁ ደግሞ መታውም ይቻላል እኮ አይደል? እዚህ ጋር እኔ ለምንድን ነው የምትከራከሪላቸው ምናምን ትሉኛላችሁ አይደል? እኔ እየተከራከርኩላቸው አይደለም። ለራሴ ቢሆን ምንድን ነው የዚህ አይነት ስሜት ምን አይነት በቃ የለ የሚዲያ ሰው ሆኖ ብዙ ነገሮች አሉ አይደል? ስለዚህ ለእኔ ነገ ምንድን ነው እንደዚህ ነው ወይ እኔ ነገ ለልጄስ እንደዚህ ነው ወይ ማስተምረው የሚባለው ነገር አለ። እና ያንን ነገር እሰቡ በደንብ አድርጋችሁ። ጭንቅላት መቼም የተሰጠ ልናስብ አይደል እንዴ? ልናስብ ልናስታውል የማይሆኑ ነገሮችን ተመላሳችን ያለ ማውጣት በቃ አሌለ የማይሆኑ ነገሮች ውስጥ አለመግባት፣ እነኛን ነገሮች ማስተዋል አለባችሁ፣ በደንብ ማገናዘብ አለባችሁና ስለዚህ አሁንም ቢሆን ወደ ወንሶቻቸውን ቢሆኑ እሷ ትክክል ነው እሱ ትክክል ነው የሚባል ነገር ምንም ነገር የለም። መካከላቸው ምንም ነገር የለም። ድንገት ተነሳ ሀይሚዬም ምንም ነገር ያወቀው እሱ ራሱ ያወቀው ነገር የለም። ማንም ሰው ያወቀ የለም። እሷው ራሷ በቃ አልፈልግም ብላ የደበቀ ነገር አለ ብላ ሄደች። ይሄ ነገር ደግሞ ብዙዎቻችን ጋር ፕራንክ ነው ብለን ነው ይዘነው ያለ ነው ማለት ነው። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ።